በራችሁ የቻናሌ ቤተሰቦች እኔ ደህና ነኝ። እናንተ እንዴት ናችሁ? ዛሬ እንግዲህ የጎንደር ዩኒቨርሲቲ ሎጂክ ኤንድ ክሪቲካል ቲንኪንግ ፋይናል ኤግዛም ይዤላችሁ ቀርቤያለሁ ማለት ነው። ወደ ጥያቄው ከመግባታችን በፊት ስለ ፋላሲ የተወሰነ ነገር እንድትይዙ እዚህ ጋር የምትመለከቱት ማይንድ ማፕ ይዤላችሁ ቀርቤያለሁ ማለት ነው። ከዚህ ጋር ደግሞ ሁለተኛው አለ። የመጀመሪያው ከዚህ ቀደም የሚል መጀመሪያ ማየት ያለባችሁ ጀስት ፋላሲውን ብቻ ወደ 21 22 ምናምን የሚደርሱ ፋላሲውን ብቻ እንድትሸመድዱ በአእምሯችሁ እንድትይዙ ስትራክቸር የተደረገ ማይንድ ማፕ አለ። ከዛም በኋላ ደግሞ መታችሁ ይህንን ማየት ትችላላችሁ። ዲስክሪፕሽኑ ለምሳሌ አፒል ቱ ፒፕል ምን ማለት ነው የሚለውን ዲስክሪፕሽን እዚህ ጋር አስቀመጥኩት። ያኛው ላይ ግን ጀስት አፒል ቱ ፒቲ፣ አፒል ቱ ፒፕል፣ አፒል ቱ ፎርስ ምናምን ዝም ብዬ ስትራክቸር አድርጌ አስቀመጥኩት ማለት ነው። እነዚህን ሁለቱን በመጠቀም ፋላሲን በአንድ ጊዜ መረዳት ትችላላችሁ ማለት ነው። ይህንን ፒክቸር እና ሁለተኛውን ፋይል ግሩፓችን ላይ አታች አድርግላችኋለሁ፣ ገብታችሁ መጠቀም ትችላላችሁ ማለት ነው። ስለ ፋላሲ ስትማሩ ሁለት አይነት ፋላሲ ያለው ፎርማል እና ኢንፎርማል ፋላሲ ተብሎ ማለት ነው። ወደ ኢንፎርማል ፋላሲ ስንመጣ ያው ኢንፎርማል ፋላሲ ዲቴል እያንዳንዱን ያያችሁት ኢንፎርማል ፋላሲ ስለሆነ ነው ማለት ነው። ኢንፎርማል ፋላሲን ይዤላችሁ የቀረብኩት ኤግዛማችሁ ላይ የሚካተተው እሱ ስለሆነ ኢንፎርማል ፋላሲ እንግዲህ በአራት ነው የሚከፈለው። የመጀመሪያው ሊንግዊስቲክ አምቢጊቲ፣ ሁለተኛው ፋላሲስ ኦፍ ሪሌቫንስ፣ ሶስተኛው ፋላሲስ ኦፍ ዊክ ኢንዳክሽን ኤንድ ላስት ዋን ፋላሲስ ኦፍ ፐርሴፕሽን ተብሎ በአራት ይከፈላል ማለት ነው። እንግዲህ እነዚህ አራቱም አንዱ በውስጡ አራት ይዛል፣ አንዱ በውስጡ አራት ይዛል፣ ሌላኛው ደግሞ እንደገና አሁንም አምስት ይዛል ማለት ነው። እዚህ ጋር ያሉት አይ ቲንክ ትንሽ ናቸው፣ ግን ያኛው ላይ ሙሉ ተቀምጧል ማለት ነው። ይሄ ኤግዛማችሁ ላይ አሁን ጥያቄው ላይ የምንሰራው ፓርት ብቻ ነው። ሊንግዊስቲክ አምቢጊቲ ወይም ደግሞ ፋላሲስ ኦፍ ሊንግዊስቲክ አምቢጊቲ የምንለው በዋናነት ስለምንድን ነው የሚያነሳው? ሀሳቡ ስለምንድን ነው ብለን ስንል ሊንግዊስቲክ አምቢጊቲ ወይም ደግሞ ፋላሲስ ኦፍ ሊንግዊስቲክ አምቢጊቲ የምንለው መቼ ነው ኦከር የሚያደርገው? it occurs due to shifts in meaning or grammatical structure ማለት ነው። ግራማቲካሊ ቼንጅ ሲሆን ሀሳቡ፣ ሎጂኩ፣ አርጊመንቱ ግራማቲካሊ ስትራክቸሩ ሲቀየር ወይም ደግሞ ሚኒንጉ ሲቀየር ያኔ ኦከር ያደርጋል ማለት ነው። እንደነዚህ አይነት ፋላሲዎች ምን ተብሎ ሊገለጹ ይችላሉ? ኢኩዌሽን and also አምፒቦሊ፣ ኮምፖዚሽን፣ ዲቪዥን ይባላሉ ማለት ነው። ኢኩቪኬሽን ማለት using word with two different meaning in the same argument ማለት ነው። በተመሳሳይ ወርድ ውስጥ በተመሳሳይ አርጊመንት ውስጥ የተለያየ ሚኒንግ ያላቸውን ወርድ መጠቀም ማለት ነው። ሁለት የተለየ ሚኒንግ ያላቸውን ቃሉ አንድ ነው፣ ነገር ግን በተመሳሳይ አርጊመንት ውስጥ ምን እናደርገዋለን ማለት ነው? ያንን ሁለትና ከዛ በላይ ሚኒንግ ያለውን ወርድ እንጠቀማለን ማለት ነው። ፋላሲ ለመፍጠር ስንፈልግ አምፒቦሊ ስንመጣ ምንድነው የሚለን? ሚስ ኢንተርፕሬት ማድረግ ነው። ኢትስ ኤ ስቴትመንት ዛት ኢዝ ሲንቴቲካሊ ማለት ሲንቴቲካሊ በቃ ሚስ ኢንተርፕሬት ማድረግ ቃሉ ለተፈለገበት ዓላማ ሳይሆን የሆነ ዳይሬክሽን ቀይሮ ኢንተርፕሬት ማድረግ ማለት ነው። እሺ ኮምፖዚሽን ላይ ስንመጣ ፎልስሊ assuming that what is true of the parts must be true of the whole። ኮምፖዚሽን ላይ ስንመጣ የሆነን ፓርት ነጥለን እንወስድና እሷ ትሩ ከሆነች ጠቅላላ አድርገን በቃ ሁሉንም ትሩ ማድረግ ማለት ነው። የወሰድነው የሆነ ፓርት ነው ያየነው፣ የሆነች ፓርቷ ነች ትሩ የሆነችው፣ እኛ ግን አዝ ዘ ሆል እንወስደዋለን ማለት አዝ ዘ ሆል ትሩ አድርገን ስናቀርበው ኮምፖዚሽን ይባላል ማለት ነው። ፋላሲስ ኦፍ ኮምፖዚሽን። ዲቪዥን ላይ ስንመጣ ፎልስሊ አሱሚንግ ዋት ኢዝ ትሩ ኦፍ ዘ ሆል ፓርት መስት ቢ ትሩ ኦፍ ኢትስ ፓርትስ። ይሄ ደግሞ ሆል ነው፣ የኮምፖዚሽን ተቃራኒ ማለት ነው። ዘ ሆል ትሩ ከሆነ ከዛ ነጥለን ደግሞ አውጥተን ያንን ትሩ የምናደርግበት ነው ማለት ነው። ሪሌቫንስ፣ ፋላሲስ ኦፍ ሪሌቫንስ ላይ ስንመጣ አፒል ቱ ፎርስ ነው። አፒል ቱ ፎርስ ማለት ከዚህ በፊት ምንድነው ይሄ ፋላሲስ ኦፍ ሪሌቫንስ የሚባለው ሀሳብ ሙሉ በሙሉ ስለምንድነው የሚያወራው ማለት ነው? ወይም ደግሞ መቼ ነው ኦከር የሚያደርገው? when the premises are logically irrelevant to the conclusion። ለምናቀርበው አርጊመንት ወይም ደግሞ የምናቀርበው ፕሪሚስስ ሎጂካሊ ኢሪሌቨንት ነው ማለት ነው። ለኮንክሉዥናችን ከኮንክሉዥናችን ጋር የማይጣጣም ሲሆን ፋላሲስ ኦፍ ሪሌቨንስ ኦከር ሊያደርግ ይችላል።
ሰው አፒል ቱ ፎርስ ስንል እንግዲህ ፎርስን መጠቀም ነው ማለት ነው። ዩዚንግ አ ትሪት ኦፍ ሃርም ማስፈራራት ሊሆን ይችላል። ቱ ዊን አክሰፕተንስ ኦፍ ኤ ኮንክሉዥን አክሰፕተንስ ለማግኘት የሆነ የምንፈልገው ነገር እንዲደረግልን ሰዎችን ትሪት ስናደርግ ስናስፈራራቸው አፒል ቱ ፎርስ ይባላል ማለት ነው። ጉልበት ስንጠቀም። አፒል ቱ ፒቲ ማለት ደግሞ ኤሊሲቲንግ ሲምፓሲ ቱ ሳፖርት ኤ ኮንክሉዥን ኢንስቴድ ኦፍ ኤቪደንስ። ይሄ ደግሞ እንዴት ነው ማለት ነው? የሆነ ኢን ሲምፕል ወርድ የሆነ ሰዎችን መማፀን ማለቃቀስ ማለት ነው። በቃ የሆነ አንጀት መብላት የሚባለው ነገር ታውቃላችሁ። የሆነ በቃ መማፀን የምንፈልገው ነገር እንዲደረግልን መማፀን። አፒል ቱ ፎርስ ተቃራኒ። አፒል ቱ ፎርስ ጉልበት ነው የሚጠቀመው። አፒል ቱ ፒቲ ደግሞ ኢሞሽናል ሆኖ መቅረብ ማለት ነው። አፒል ቱ ፒፕል ስንል ዩዚንግ ዲዛይር ቱ ቢ ቢላቭድ ኦር ኢንክሉድድ ወይም ደግሞ እነዚህ አሁን በሶስት ይከፈላሉ። በአንድ ዋገን፣ ቫራይቲ፣ ስኖበር የሚባሉትን ማለት ነው። እናያቸዋለን በኋላ ላይ ምን እንደሆኑ ማለት ነው። ጀስት የሆነ በሰዎች ዘንድ ተወዳጅነትን ለማግኘት በሰዎች ዘንድ የሆነ ተቀባይነትን ለማግኘት ጀስት ሰዎች ላይ የሆነ ነገሮችን ለማድረግ የሆነ ነገሮችን የሆነ ትኩረት ለመሻት አይነት ነገር ዲቴል ስለምናየው ችግር የለውም። እሺ አርጊመንት አግነስት ዘ ፐርሰን። ይሄ ደግሞ ሶስት ፓርት አለው። አቢዩዚቭ፣ ሰርከምስቴንሻል፣ ዩቱ የሚባሉ ማለት ናቸው። አታክ ማድረግ ነው። አታችንግ ዘ ኢንዲቪዥዋል ኢንስቴድ ኦፍ ዴር አርጊመንት። ከአርጊሜንቱ ይልቅ ሰውየውን ራሱ ምን ማድረግ ነው ማለት ነው? አታክ ማድረግ። እሺ ሌላኛው ደግሞ ፋላሲስ ኦፍ ዊክ ኢንዳክሽን ነው። እዚህ ጋር ስንመጣ አፒል ቱ አንኳሊፋይድ አውቶሪቲ የሚባል አለ። አፒል ቱ ኢግኖራንስ የሚባል አለ። አንኳሊፋይድ አውቶሪቲ ማለት የሆነ ባለስልጣን ስለተናገረ ብቻ ያንን ነገር አክሰፕት ማድረግ ነው። ኢግኖራንስ ማለት ደግሞ ከእውነታው ፎልስ እንደሆነ ፕሩቭ ማድረግ ሲያቅተን እውነት ነው እንላለን። እውነት እንደሆነ ፕሩቭ ማድረግ ሲያቅተን ፎልስ ነው እንላለን። ጀስት የሆነ ኢግነር ማድረግ፣ እውነታውንም ኢግነር ማድረግ፣ ውሸቱንም ሐሰትነቱንም ኢግነር ማድረግ ቢኮዝ ፕሩቭ ማድረግ ስላልቻለ ማለት ዊ ካንት ፕሩቭ ኢት። ሃስቲ ጀነራላይዜሽን ማለት ደግሞ ድሮይንግ ኤ ኮንክሉዥን ፍሮም አን ሪፕሬዘንታቲቭ ኦር ስሞል ሳምፕል ማለት ነው። የተወሰነች ሳምፕል እንወስድና ጀስት ኮንክሉዥናችንን ድሮ ስናደርግ ሃስቲ ጀነራላይዜሽን እንለዋለን። ፎልስ ኮዝ ስንል ደግሞ አዚዩሚንግ ዛት ቢኮዝ ዋን ኢቨንት ፎሎድ አናዘር ደ ትረስት ካውዝድ ደ ሰከንድ ማለት ነው። ምን ማለት ነው? የሆነ ኢቨንት ይመጣል። ከዛ ኢቨንት ቀጥሎ ደግሞ ሌላኛው ኢቨንት ይመጣል። ከዛ ለዛኛው ኢቨንት ደግሞ ለሁለተኛው ኢቨንት እንደ ምክንያት ሆኖ ምናምን ይቀርባል። ሞር በጥያቄው ስናየው ደግሞ ክሊር ይሆንላቸዋል። ስሊፐሪ ስሎፕ ብለን የምንለው ደግሞ በጣም እንዴት ነው? የሆነ ነገር ክሌም ማድረግ። መጀመሪያ የሆነ ነገር ተከሰተ። ከዛ የሆነ ስሊፐሪ ማለት ራሱ እንዴት ነው? የሚያንሸራተት ማለት ነገር ነው አይደል? የሆነችን ምክንያት እንይዝና ነገሩን መጎተት ማለት ነው። ትንሽ ምክንያት ለምሳሌ አሁን ከአንድ ኤግዛም ላይ ያየሁት ነው። እስክሪብቶን እንዳትጥለው፣ እስክሪብቶን ከጣልከው ኖት አትጽፍም፣ ኖት ካልጻፍክ ለፈተና ማንበብ አትችልም፣ ለፈተና ካላነበብክ ትወርቃለህ፣ ከወደክ ትበሳጫለህ፣ ስትበሳጭ ትታመማለህ፣ ስትታመም የሆነ ትሞታለህ፣ ከሞትክ ደግሞ ምናምን ብሎ ማለት ነው። የተነሳ ከምንድን ነው? እስክሪብቶ ጠፋ ከሚለው ሀሳብ ነው። ግን ወዴት ጎትቶ እስከ መሞት ደረጃ ደረሰው ማለት ነው። ዚስ ኢዝ ስሊፐሪ ስሎፕ ፋላሲ ተብሎ ይጠራል ማለት ነው። ሌላኛው አክሲደንት አለ። ቤጊንግ ደ ኩዌስችን፣ ኮምፕሌክስ ኩዌስችን፣ የፋላሲ ኦፍ ፐርሰፕሽን የምንለው ማለት ነው። ፐርዚዩም ማድረግ ዋት ዴይ አር ሳፖዝድ ቱ ፕሩቭ እና እነዚህን ይመስላሉ። እሺ የሆነ ነገር እንደቀሰማችሁ ተስፋ አድርጋለሁ ማለት ነው። ሰው አሁን ወደ ጥያቄያችን እንገባለን። ፓርት 1 እና ፓርት 2 ያለው ፓርት 1 ላይ ትሩ ፎልስ አይተም፣ ፓርት 2 ላይ ደግሞ መልቲፕል ቾይስ አይተም ነው ያለው ማለት ነው። ምንድነው የሚለን የአንደኛ ጥያቄ ኢን ኮምፕሌክስ ኩዌስችን ፋላሲ፣ ኮምፕሌክስ ኩዌስችን ማለት ወይም ደግሞ ሎድድ ኩዌስችን የሚባል ነው ማለት ነው። ዊ ሜይ ጌት ኩዌስችነብል አይዲያስ ኤዘር ኢን ዘ ፓርት ኦፍ ዘ ፕሪሚስስ ኦር ዘ ኮንክሉዥን። ምንድን ነው የሚለን? ፕሪሚስስ ላይ ኮንክሉዥን ፓርት ላይ ሌላ ጥያቄ የሚያስነሳ ፓርት ልናገኝ እንችላለን። ኮምፕሌክስ ኩዌስችን ፋላሲ ውስጥ ነው የሚለን። ያ በትክክል እንደዛ ልናገኝ እንችላለን። ኤክስፕላኔሽን እንመልከት። ኤ ኮምፕሌክስ ኩዌስችን ኢዝ ኤ ፋላሲ ኦፍ ፐርሴፕሽን ዛት አይዲያስ አን አንፕሩቭን assumption within a question. The questionable idea is embedded in the question itself rather than being a separate premise or a conclusion. እንዴት ነው?
ሎድድ ኩዌስችን ውስጥ የምናገኘው ፋላሲው እንዴት ነው የሚፈጠረው? የሆነ ጥያቄ ይቀርባል። ያ ጥያቄ በራሱ ወይ የሆነ ጥያቄን በጥያቄ መመለስም አይደለም፣ ግን ጥያቄን ራሱ መልሶ እንደ ጥያቄ አድርጎ እንደ ኮንክሉዥን እንደ ፕሪሚስስ አድርጎ ማቅረብ ማለት ነው። ኢምቤድ ያደርገዋል። ኩዌስችኑ በራሱ ባይ ኢትሰልፍ የሆነ ሴፓሬት ተደርጎ ወይ እንደ ኮንክሉዥን እንደ ፕሪሚስስ ጥያቄን በጥያቄ መመለስም አይነት ነገር አይደለም። ግን እንዴት ነው የተጠየቀው ጥያቄ ነው። ከዛ ጥያቄ ለመልሶ ጥያቄ። አሁን ለምሳሌ እንዴት ነው የሆነ መስረቅ አቁመሃል ብሎ ይጠይቀዋል። ይመጣና ማለት ነው መስረቅ አቁመሃል ስል ኧረ እኔ አልሰረኩም፣ ወይም ደግሞ አቁሜያለሁ ስል አሃ ከዚህ በፊት ትሰርቅ ነበር ማለት ነው። አሁንም ጥያቄ ማለት ነው። ደግሞ የሆነ ጀስት በቃ ጥያቄውን ይጠይቅና አይ አይደለሁም ምናምን ብሎ ሲል አሃ ከዚህ በፊት እንደዚህ ነበርካ፣ አይ ትቻለሁ ብሎ ሲል ከዚህ በፊት እንደዚህ ነበርካ አይነት ነገር ማለት ነው። ሰው የመጀመሪያው ጥያቄ ትሩ ይሆናል ማለት ነው። ሁለተኛ ላይ ስንመጣ lexical definitions are the kinds of definitions found in the dictionaries and report the conventional definition of a term for the purpose of eliminating the ambiguity። እንግዲህ ሌክሲካል ዴፊኒሽንስ ማለት ዲክሽነሪ ዴፊኒሽን ነው ማለት ዳይሬክትሊ ፍሮም ዲክሽነሪ የምናገኘው ዴፊኒሽን ነው ማለት ነው። ሪፖርት የሚያደርግልን ደግሞ ስታንዳርድ ኦር ደግሞ ዲክሽነሪ ዩሴጅ ኦፍ አ ወርድ ክላሪፋይ ነው የሚያደርግልን ምንን የአንድን ወርድ ለምሳሌ አንድ ወርድ አንድና ከዛ በላይ የሆነ ሚኒንግ ሊኖረው ይችላል እና ሁለትና ከዛ በላይ የሆነ ሚኒንግ ሊኖረው ይችላል። ጀስት ያንን ነገር በመካከሉ ያለውን አምቢጊቲ ምን የሚያደርግልን ነው ማለት ነው? ክሊር የሚያደርግልን ነው ማለት ነው። ክሊር የሚያደርግልን ነው። ስለዚህ ሌክሲካል ዴፊኒሽንስ አንደኛ ዲክሽነሪ ዴፊኒሽን ነው። ሶሪ ሁለተኛ ኤሊሚኔት ያደርግልናል አምቢጊቲን ማለት ነው። ሶ ትሩ ይሆናል። ሶስተኛ ላይ ስንመጣ definitions by genus and difference is the most effective technique of intentional definitions for producing all types of definitions. The definition by genus and difference የምንለው it's the most effective technical definition ነው ማለት ነው። ማለት ምን ማለት ነው? widely considered የምናደርገው the most versatile and effective intentional method እንጠቀማለን because it provide የሚያደርግልን general የሆነ ካቴጎሪ ነው ማለት ነው and also the specific identifications of the characteristics ማለት ነው። ያንን provide ስለሚያደርግልን ምንድነው ማለት ነው? it's technical and also the most effective technical intentional definition ነው ማለት ነው። so according to this our answer should be true ይሆናል ማለት ነው። እሺ አራተኛ ጥያቄ ላይ ስንመጣ unintentional definitions of a term usually determines the extensional definition of terms and vice versa ይለናል። ይሄ ፕሬዝ ወይም ደግሞ የጥያቄ true ይሆናል። true የሚሆነው መቼ ነው? እስከዚህ ድረስ ሲሆን፣ ግን vice versa በሚለው false ይሆናል ማለት ነው። እንዴት እንደሚሆን እንመልከት። while intention or ደግሞ the quality of a term typically determine የሚያደርገው extension ነው ማለት ነው። that means extension ብለን ስንል the set of things the term applies to extension ወይም ደግሞ denotation ብለን የምንለው ነገር the set of things or the members of thing that the term apply ማለት ነው። term apply የሚያደርገው ወይም ደግሞ term apply የተደረገበትን ነው የሚገልጸው extension ሲሆን ማለት ነው። and also the reverse is not always true. ዲፍረንት ኳሊቲ ያላቸው እዚህ ጋር ለምን እንደሆነ ልንገራችሁ። ዲፍረንት ኳሊቲ ያላቸው ወርዶች or ደግሞ ኦብጀክቶች ምናልባት በምን ውስጥ ሊገኙ ይችላል ማለት ነው? within the same set of object ሊገኙ ይችላሉ ማለት ነው። that means ምን ማለት ነው? ኳሊቲን የሚገልጽልን ኢንቴንሽን ነው ብለናል። ማለት የአንድን ነገር ኳሊቲ የምንገልጸው በምንድነው? በኢንቴንሽን ነው። ደግሞ ነገሩ አፕላይ የተደረገበትን ደግሞ ፐርፐዙን የምንገልጸው በኤክስቴንሽን ነው። እሺ ስለዚህ አሁን ለምሳሌ አንድ ኦብጀክት ቢኖር ያ ኦብጀክት የተለያየ ኳሊቲ ያለው ነገር በተመሳሳይ ኦብጀክት ውስጥ ልናገኝ እንችላለን። ወይም ደግሞ አንድ ኳሊቲ ለተለያየ ኦብጀክት ሊውል አይችልም ማለት ነው። ለዚህ ነው the reverse is not true ያልንበት ምክንያት።
ሪቨርሱ የማይሰራበት ምክንያት ለዛ ነው። ዲፍረንት ኳሊቲ ሊኖር ይችላል ተመሳሳይ ኦብጀክት ውስጥ ተመሳሳይ ኦብጀክት የተለያየ ኳሊቲ ሊኖረው ይችላል ማለት ነው። ሶ ከዚህ የተነሳ ነው ፎልስ የሆነው። አምስተኛ ላይ ስንመጣ the fallacy of composition is committed when we legitimately transfer the attributes of component parts of the whole። እሺ እዚህ ጋር ሌጂቲሜት የምትለው ነገር ተመልከቱ። ሌጂቲሜት በፍጹም አይደለም። ኢሌጂቲሜት ቢሆን ሌጂቲሜት ትራንስፈር ከሆነ ሲጀመር መቼም ቢሆን ፋላሲ አይፈጠርም ማለት ነው። ሶ ፎልስ ይሆናል ማለት ነው። ምንድን ነው የሚለን እዚህ ጋር the fallacy of composition occurs only when we illegitimately or incorrectly transfer attributes from the parts to a whole ማለት ነው። illegitimately እንጂ legitimately አይደለም ማለት ነው። so according to this our answer should be false። ወደ ፓርት 2 ወይም ደግሞ multiple choice question መጥተናል። Question number 1, identify the statement which is correct about definition in logic። so correct የሆነውን statement ነው ማለት ነው የተጠየቅነው። ምንድነው የሚለን ኤ ላይ all terms under logical definitions are vague and necessarily hold the truth value። ቢ ላይ ስንመጣ the role of definance is always projected to offer extensional description to the defendant። ሲ ላይ in both persuasive and stipulative definitions the ultimate objective is to assign meaning which basically consists of the truth። D, words are said to be vague when there are borderline cases where it is impossible to decide whether they apply። እሺ ወደ ኤክስፕላኔሽኑ እንምጣና እንያ ምንድነው የሚለን የመጀመሪያው ኤ ላይ ኢንኮሬክት ነው የሚሆነው። why because lexical definitions are not always vague ሁልጊዜ vague አይደለም ማለት ነው። እንደውም ምንድነው ማለት ነው they are to report the usage አጠቃቀሙንም አንዳንዴ ምን ያደርጋል ማለት ነው ዩዜጅ ያደርጋል። ምክንያቱም ምንድነው ብለን ሌክሲካል ዴፊኒሽን ማለት ዲክሽነሪ ዴፊኒሽን ነው ብለን ዲክሽነሪ ዴፊኒሽን ደግሞ አንድን ወርድ እንዴት መጠቀም እንዳለብን ናውን ሲሆን ቨርብ ሲሆን ምን አይነት ሚኒንግ ይሰጣል የሚለውን ነገር ዲቴል የሚሰጠን የዴፊኒሽን አይነት ነው ማለት ነው። not just the truth value ብቻ አንድን ነገር አንድን ወርድ ወይም ደግሞ አንድን ወርድ true or ደግሞ false እንድንል ብቻ አይደለም ማለት ነው። ሶ ከዚህ የተነሳ ፎልስ ይሆናል። ቢ ላይ ስንመጣ አሁንም ኢንኮሬክት ነው because definers can provide intentional ወይም ደግሞ qualitative description ነው and also extensional ደግሞ ምንድነው ማለት ነው ዲፔንደም ነው ማለት ነው። ዲፔንደም ደግሞ ዲፔንደም አልኩት ሶሪ ኤክስቴንሽናል ማለት ደግሞ ኢንቴንሽናል ቅድምም ቢያቸው ኮኖቴሽን ነው ብያለሁ። እኛው ደግሞ ዲኖቴሽን ነው ብያቸዋለሁ። ኢንቴንሽናል ስለ ኳሊቲ ነው የሚገልጽልን ማለት ነው። እዚህ ጋር ቢ ላይ ምንድነው የሚለን the role of definance is always projected to extensional description ነው የሚለን ኤክስቴንሽናል ዴፊኒሽን ነው የሚለን to the defendant ማለት to be defined ነው ዲፋይንድ የሚደረገው ነገር ነው። ዲፋይናንስ ማለት ደግሞ ዲፋይን የሚያደርገው ነገር ማለት ነው። እሺ ሲ ላይ ደግሞ ስንመጣ persuasive and stipulative definitions are often about influence or naming not necessarily objective truth። persuasive እና stipulative definitions ላይ ስንመጣ and also about influencing or ደግሞ naming ነው ኔም ማድረግ ነው። for the first time የሆነ ነገር ኔሚንግ ስናደርግ ምንድነው ማለት ነው stipulative definition ነው የሚባለው። ዲ ላይ ያለው ኮሬክት ይሆናል because vagueness ማለት it's the logical definition ሆኖ እንዴት ኮሬክት እንደሆነ እዚህ ጋር ላስረዳችሁ። አንድን ወርድ ቫጊዩ ነው ብለን የምንለው የሆነ ቦርደር ላይን ኬዝ ሲኖር መቼ የቱ ጋር በቃ ማለት ይሄ ነው ብለን ለዚህ ነው አላማው ለዚህ ነው ብለን አፕላይ የተደረገበት አላማው ለዚህ ነው ብለን ዲሳይድ ለማድረግ በጣም የማንችል ከሆነ ቫጊዩ እንላለን ማለት ነው። ቫጊዩ እንላለን የሆነ በጣም የሚያምታታ ማለት ነው። እንደዛ ሲሆን ቫጊዩ ብለን እንጠራለን ማለት ነው። እሺ ሁለተኛ ጥያቄ ላይ ስንመጣ a type of definition that assigns
meaning of a term after new phenomena or development is introduced። ይሄ ለመጀመሪያ ጊዜ አንድን ወርድ ቅድም ብያቸዋለሁ። አንድን ወርድ የሆነ ለአንድ ነገር ስያሜ ስንሰጥ ለመጀመሪያ ጊዜ ማለት ነው ስቲፕሌቲቭ ዴፊኒሽን ነው የሚባለው ማለት መልሳችን እንዲህ ነው የሚሆነው። ሌክሲካል ዴፊኒሽን ማለት ዲክሽነሪ ዴፊኒሽን ነው ብያቸዋለሁ። ቲዎሬቲካል ዴፊኒሽን ማለት ደግሞ ሳይንቲፊክ ወይም ደግሞ ፊሎሶፊካል አካውንት ኦፍ ተርም ነው ማለት ነው። ሲ ላይ ስንመጣ ፐርሲሲቭ ዴፊኒሽን ማለት ደግሞ ኤም ቱ ኢንፍሉዌንስ አቲቲዩድ የሆነ የሰውን አቲቲዩድ ኢንፍሉዌንስ ለማድረግ የሆነ በቃ ሰዎችን የሆነ ኢሞሽናሊ የሆነ ቻርጅ ለማድረግ የምንጠቀመው ዴፊኒሽን አብዛኛው ጊዜ ሞቲቬሽናል ስፒቾች ላይ ምናምን ሊኖር ይችላል ማለት ነው። እንደዚህ አይነት የዴፊኒሽን አጠቃቀም ሰው መልሳችን እንዲህ ነው የሚሆነው ማለት ነው። ሶስተኛ ላይ ስንመጣ identify the definition which is purely persuasive የሆነ ዴፊኒሽን አውጡ ነው የሚለን። persuasive ማለት ቅድም እንግዲህ እንደነገርኳችሁ ምንድነው ማለት ነው ሶሪ ቀጥታ የሆነ አንድን ቃል እንዴት ነው ማለት ነው ስሜትን በሚነካ መንገድ መግለጽም እና ስሜትን በሚነካም ደግሞ ኢሞሽናሊ ቻርጅድ ማድረግ ነው ማለት ነው። ይህ ላይ ምንድነው የሚለን ኦሽን ሚንስ those bodies of salt water with an area greater than 5 million square miles። እሺ ቢ ላይ ስንመጣ suicide means ruthless self murdering። ሲ ላይ ስንመጣ assault means for legal purpose a deliberate act resulting in the apprehension of an immediate harmful or offensive contact። ዲ ላይ ስንመጣ dinosaur means an extinct reptile። መልሳችን የሚሆነው ቢ ላይ ነው ምክንያቱም ruthless self murdering ኢሞሽናሊ ቻርጅድ እያደረገ ነው ማለት ነው። this is a precising or extensional definition of an ocean ነው እንትን ላይ ስንመጣ ይሄ ኤ ላይ ያለው ማለት ነው። እና ኦሽን ቀጥታ ዲክሽነሪ ዴፊኒሽን ያስቀመጠው። ቢ ላይ ስንመጣ እንዳልኳችሁ ነው ሩትለስ ሰልፍ መርዲንግ ማለት ኢሞሽናሊ የሆነ ቻርጅ እያደረገ ነው ማለት ነው። እሺ ራስን ማጥፋት ነው የሆነ ሩትለስ ሰልፍ ማርዲንግ ራስን የሆነ በቃ ጀስት አለ በሰቀቀን የሆነ አይነት ነገር የሆነ ወርዱን በጣም ሰዎችን ኢሞሽናሊ ስሜታዊ እንዲሆኑ በሚያደርግ መልኩ ዲፋይን ማድረግ ማለት ነው። ሶ ቢዮናል መልሳችን። አራተኛ ላይ ስንመጣ አኒማል ኤክስፐሪመንቴሽን ሪዲዩስስ አወር ሪስፔክት ፎር ላይፍ። Animal experimentation reduces our respect for life. If we don't respect life, we are likely to be more and more tolerant of violent acts. It will be the end of civilization. This fallacy here is red herring, U2, slippery slope, and also straw man fallacy. ጥያቄው ምንድን ነው የሚለን ማለት እንረዳው እስቲ። አኒማል ኤክስፐሪመንቴሽን ሪዲዩስስ አወር ሪስፔክት ፎር ላይፍ። አኒማል ኤክስፐሪመንት መስራት ማለት የሆነ ለህይወት ላይ ያለንን ሪስፔክት ምን ያደርጋል? ሪዲዩስ ያደርጋል ነው የሚለው። then another premises if we don't respect life ህይወትን ሪስፔክት ማናደርጋት ከሆነ we are likely to be more and more tolerant of violent acts። በጣም የሆነ ጥሰት ያለበትን አክሽን እያደረግን ነው። ይሄ ደግሞ ምንን ሊያመጣል ማለት ነው? ሲቪላይዜሽን ኢንድ ኦፍ ሲቪላይዜሽን ነው የሚለው። ስለዚህ ምን አይነት ፋላሲ ይሆናል ማለት ነው? እያንዳንዱን ፋላሲ እንመለከታቸው። ሬድ ሄሪንግ ማለት ዳይቨርት ማድረግ ነው። ዳይቨርት ዘ ቶፒክ ቱ ዲፍረንት ኢሹ ማለት ነው። ከተለያየ ኢሹ የሆነ ዳይቨርቱን ቶፒኩን ዳይቨርት ማድረግ። ዳይቨርት ማለት የሆነ መገልበጥ አይደል? ዳይቨርት ማድረግ አቅጣጫ መቀየር ማለት ነው። ቢ ላይ ስንመጣ ዩቱ ማለት ዩቲዩም ደግሞ ቱኮኪው ይባላል። አታክ ዘ ኦፖነንትስ ሃይፖክራሲቲ ማለት ነው። ሃይፖክራሲ ማለት የሆነን ሰው ለምሳሌ የሆነ ሰው እንዲህ አታደርግ ለምሳሌ አንድ ማያነብ ሰው ለምን አታነብም ጥሩ ውጤት ለማምጣት እኮ ማንበብ አለብህ ብሎ እናንተ ሲመክራችሁ እንዴ አንተ ራስህ መቼ የምታነበውን ነው እኔ የምትመክረኝ አይነት ነገር ማለት ነው። ዩቱ አንተስ እንደማለት ነው። አይገናኝም ከጥያቄያችን ጋር። እሺ ሲ ላይ ስንመጣ ሲ ትክክለኛ መልስ ይሆናል። because this argument claims single step will lead to an uncontrollable chain reactions of disasters ቅድም እንደነገርኳቸው ማለት ነው። ያ እስክሪብቶ የጠፋበት ልጅ
እስክሪብቶ መጥፋቱ እስከ መሞት ድረስ ያደረሰው ልጅ ማለት ነው። እና አንዷን ነገር ይይዙና እስከሄድ ድረስ ይሄዳሉ ማለት ነው። በቃ ማለት የሆነ ኤክስፔክት ማናደርገውም ደግሞ አንኮንትሮለብል ቼን ይዞ ሲመጣ ምን አይነት ፋላሲ ይሆናል ማለት ነው? ስሊፐሪ ስሎፕ ፋላሲ ይሆናል ማለት ነው። ስትሮማን ማለት ሚስ ኢንተርፕሬት ማድረግ ነው ማለት ነው። ኦፖነንት ኦፖዚሽን ወይም ደግሞ ከተቃራኒ ሳይድ ያለውን ወይም ደግሞ ከኦፖነንታችን ወይም ደግሞ የሚቃረንን ሰው ምን ማድረግ ማለት ነው? ሚስ ኢንተርፕሬት ማድረግ ሀሳቡን ስትሮማን ይባላል። አምስተኛ ላይ ስንመጣ which one is wrong about ostensive definition? ኦስቴንሲቭ ዴፊኒሽን ማለት እሺ እንመልከት መጀመሪያ ምርጫውን። it refers to the examples by means of pointing or by some other gesture. B, a serious limitation with this method is that it is highly sophisticated. ሮንግ የሆነው ነው የምንፈልገው። ቢን ያዙልኝ። ሲ ላይ ስንመጣ it's among the extensional techniques of defining a term. D, it is quite important to teach children. እሺ ዲንም ያዙልኝ። እንመልከት እስቲ ምርጫውን። it does indeed involve pointing to examples. እንትኑን ነው የነገርኩት፣ ኮሬክት የሆነው ነው የነገርኳችሁ ያለሁት። ቢ ላይ ስንመጣ መልስ የሚሆነው ቢ ነው ማለት ነው። ደግሞ ሮንግ የሆነ ስቴትመንት ቢ ነው። because these definitions are actually the simplest and least sophisticated ነው። most sophisticated or least sophisticated ነው። ለዛም ነው ዲን ያዙልኝ ስላችሁ ዲ ላይ ምንድን ነው የሚለው it's quite important to teach children ማለት አንዳንዴ እንዴት ነው ሀሳቦችን ለመረዳት ጎግል ላይ ሰርች ስታደርጉ ኪድስ ቨርዥን ቻትጂፒቲ ላይ ሰርች ስታደርጉ ኪድስ ቨርዥን አድርገህ ላክልኝ ይህን ሀሳብ ለግሬድ 12 ለግሬድ ለኬጂ ተማሪ ለሃይስኩል ተማሪ ለኤሌመንተሪ ተማሪ እንዴት ታስረዳለህ በሚል አንዳንዴ እንጠይቃለን ማለት ነው። ይሄ ማለት ምን አይነት ዴፊኒሽን ማለት ኦስቴንሲቭ የሆነ ዴፊኒሽን ማለት በጣም ሲምፕል እና በጣም ግልጽ በሆነ ቋንቋ የሚቀርብ የዴፊኒሽን አይነት ነው ማለት ነው ኦስቴንሲቭ ዴፊኒሽን ማለት። ስለዚህ it's not the most or ደግሞ highly sophisticated የሆነ ዴፊኒሽን አይደለም ማለት ነው። so according to this our answer should be B ማለት ነው። እሺ ስድስተኛ ላይ ስንመጣ the devout Mary Cooper has promised to stop gaming and watching television in her house. Thus Mary must have a gaming and a TV addiction problem. This fallacy is blank. A, missing the point. B, accident. C, amphiboly. D, division. እሺ እንመልከታቸው ያንዳንዱን ፋላሲዎች። የመጀመሪያው ላይ ስንመጣ ኮሬክት ነው ይሆናል። ሚሲንግ ዘ ፖይንት ነው because the premises ወይም ደግሞ she is devout or promised to stop የሚለው ፕሬዝ ምናልባት ሰጀስት ሊያደርግ ይችላል ማለት ነው ሪሊጂየስ ኮሚትመንትን ነው ማለት ነው። but the conclusion missing the point jumps to an irrelevant claim of addiction አምጣል ማለት ነው። ይኸውላችሁ እዚህ ጋር ምንድነው የሚለን ማለት ነው አዲክሽን የሚለው ሐሳብ ምንድነው? መጀመሪያ ዲቮት አደረገች። ምን ነው ዲቮት ያደረገችው ማለት ነው? to stop gaming and watching television እና እነዚህ ነገሮች ላለማድረግ ዲቮት አደረገች። then መጨረሻ ላይ ኮንክሉድ ሲያደርግ ምን አለ ማለት ነው በቃ የግዴታ አዲክትድ መሆን መቻል አለባት ሴትዮዋ ነው የሚለው። አዲክትድ የግዴታ አዲክትድ ነበረች ነው የሚለው እና ሰው ኢሪሌቨንት የሆነ ክሌም ነው ማለት ነው። ስለዚህ ከዚህ የተነሳ ሚሲንግ ዘ ፖይንት ይሆናል ማለት ነው። አክሲደንት ምን አፕላይ ያደርጋል? ቅድም እንዳልኳችሁ ጀነራል የሆነ ሮል ነው ማለት ነው። ከጀነራል የሆነ ሮል ወደ ኤክሰፕሽን። አምፒቦሊ ደግሞ ሪዘልትስ ፍሮም ግራማቲካል አምቢጊቲ ነው። ዲቪዥን ስንመጣ what is true of the whole is true of the parts ማለት ነው። from whole to the part. So the answer is A. Question number 7. Which sequence of term is provided in the order of increasing intention? Increasing intention እንግዲህ from ከየት ወዴት ነው ማለት ነው? from whole to or ደግሞ the whole or from general to specific ሊሆን ይችላል ማለት ነው። ከጀነራል ተነስተን ወደ ስፔሲፊክ ሊሆን ይችላል። ሰው from general to specific መሆን መቻል አለበት ማለት ነው። ኤ ላይ ምንድን ነው የሚለን? ማማል አኒማል ዩኒቨርሲቲ ኦፍ ጎንደር ስቱደንት ራሽናል አኒማል ስቱደንት። እንዴት ነው ማማል ማለት ጀነራል ሳይሆን የሆነ ሙሉ ሙሉ ጀነራል ሳይሆን ከማማል ልቅ አኒማል መቅደም አለበት። አኒማል ብለን ነው ምን አይነት አኒማል ስንል
የሆነ አጥቢ እንስሳት እንላለን። ከአጥቢ እንስሳት ደግሞ ምን አይነት ስንል ደግሞ ተማሪ ሰው ተማሪ ሰው ነው። ሰው ደግሞ አጥቢ እንስሳት ነው። ተማሪ እያለ ነበረ መሄድ የነበረበት። ሶ ኤ ሮንግ ይሆናል። ቢ ላይ ስንመጣ አኒማል ኦኬ ጀነራል ነው። ዴን አኒማልን ስፔሲፊክ ስናደርገው ማማል አጥቢ አል ነው። አጥቢን ደግሞ ስፔሲፊክ ስናደርገው ራሽናል የሆነ አኒማል ምክንያታዊ የሆነ አኒማል ማን ነው? ሰው ነው ማለት ነው። ሰው እሱን ደግሞ ስፔሲፊክ ስናደርገው ምን አይነት ሰው? ተማሪ። የት የሚማረው ደግሞ ምን አይነት ተማሪ? የጎንደር ዩኒቨርሲቲ ተማሪ። ፍሮም ጀነራል ቱ ስፔሲፊክ ብዙ ሳንለፋ ቢ መልስ ይሆናል ማለት ነው። ሲ ላይ ያለው ጋር ስትመጡ ዳይቨርት አድርጎታል ደግሞ ገልብጦታል ማለት ነው። ኢንቴንሽናል ሳይሆን ኢንክሪዚንግ ኢንቴንሽናል ሳይሆን ኢንክሪዚንግ ምን ይሆናል ማለት ነው? ኤክስቴንሽናል ይሆናል ማለት ነው። እሺ ዲስ ሊስት ኢዝ አውት ኦፍ ዘ ጎንደር ጀነራል ሞር ጀነራል አደረግ ማለት ኤ ላይ ያለው። ቢ ላይ ያለው ደግሞ ኮሬክት ነው። አሁን እንዳልኳችሁ ፍሮም ጀነራል ፍሮም አኒማል ቱ ዘ ሞስት ስፔሲፊክ ዩኒቨርሲቲ ኦፍ ጎንደር ስቱደንት ወደሚለው ማለት ነው። ሲ ላይ ያለው እንደነገርኳችሁ ኢንክሪዚንግ ኤክስቴንሽን ነው የሚሆነው ደግሞ ዲክሪዚንግ ኢንቴንሽን ማለት ነው። መልሳችን ቢ ይሆናል ማለት ነው። እሺ ከፈጠንኩባችሁ ፓውዝ ያደረጋችሁ እናንተ በራሳችሁ ሰርታችሁ ከዛ እኔ ኤክስፕሌን ማድረገውን ማየት ወይም ደግሞ መመልከት ትችላላችሁ ማለት ነው። ይህንን ፋይል ከፈለጋችሁ ቅድም መግቢያ ላይ እንደነገርኳችሁ ሌሎችንም ፋይል ግሩፓችን ላይ አታች አድርግላችኋለሁ ገብታችሁ ማየት ትችላላችሁ። እስካሁን ድረስ እንግዲህ ከቆያችሁ ይሄ ቪዲዮ በጣም ተመችቷችኋል ማለት ነው። ሶ ፕሊዝ ላይክ፣ ሰብስክራይብ ማድረግ እንዲሁም ለሌሎች ሼር ማድረግ እንዳትረሱ። ሰሞኑን በጣም አካውንቴ እየቀነሰ ነው፣ ሰብስክሪፕሽኑም እየቀነሰ ነው። ግን ፕሊስ የምላችሁ ነገር አንድ ነገር ተባበሩኝ። ቪፒኤን እያበራችሁ ብትመለከቱ ትጠቅሙኛላችሁ በዚህ እና እናንተን ለመርዳት በጣም በተቻለኝ መጠን እየታገልኩ ነው። ጀስት እናንተን እየጠቀምኩ ደግሞ እኔ እንዳልጎዳ አደራ የምላችሁ ነገር ቪፒኤን አብርታችሁ ቪዲዮን በማየት ተባበሩኝ እላችኋለሁ። ሰው እንቀጥልና 8ኛ ላይ ስንመጣ አይደንቲፋይ ዘ ኢንኮሬክት ስቴትመንት አባውት ኤ ፎርማል ፋላሲ። ሰው ፎርማል ፋላሲ ቅድም ፋላሲ በሁለት እንደሚከፈል ኢንፎርማል እና ፎርማል ተብሎ እንደሚከፈል ነግራችኋለሁ ማለት ነው። አሁን ስለ ፎርማል ፋላሲ which one is the incorrect statement? ኤ ላይ ስንመጣ it involves a defect in an argument. B it's committed only by deductive argument. Yes, እሺ both inductive and deductive arguments commit this fallacy. D it can be identified through its structure. እንግዲህ ኢንቮልቭ የሚያደርግልን በጣም ዲፌክት የሆነ አርጊመንት ነው ወይም ደግሞ in a defect argument ነው and also it's committed only by deductive argument yes but not inductive argument። መልሳችን ሲ ይሆናል ማለት ነው። only ብሎ እዚህ ጋር ራሱ በጣም ሎጂካል ከሆናችሁ መመለስ ትችላላችሁ ማለት ነው። ባታውቁት ራሱ ማለት ነው። ከቤና ከሲ እንደሆነ በቃ አንዱን እንትን ትላላችሁ። ኦንሊ ይላል እዚህ ጋር፣ ነገር ግን እዚህ መጥቶ ደግሞ ቦዝ ይላል። ከሁለቱ በቃ እየተማሄደ ማለት ነው። ሰው ቢ ካንስል ታደርጉና መልሳችን የሚሆነው ሶሪ ቢ ይሆናል ማለት ነው። ቢ ይሆናል። እሺ 9ኛ ላይ ስንመጣ which one of the following is not true about begging the question fallacy? A. This fallacy is committed when it conceals a questionable false key premises. B. The conclusion of this argument slightly replaces the idea of the premises. C. It deals with the same thing both in the premises and the conclusion. D. It ignores the third possible alternative. So begging the question ማለት begging ማለት መሽከርከር ነው አይደል? በቃ ዳራውን ማለት ነው። not true ነው የሚለን this fallacy is committed when it conceals questionable false key premises and also conclusion of this argument slightly rephrase ማድረግ ነው፣ መዞር ነው። በቃ ማለት ጥያቄውን እንደገና በጥያቄ መመለስ አይነት ነገር ታውቃላችሁ። ዳሩን ማለት ፓራፍሬዝ ማድረግ ሪፕሬዝ ማድረግ ቢም ይሆናል። እሺ ኮንክሉዥን እንመልከተው። ኤ ላይ ስንመጣ እንዳልኳችሁ ነው። ኤ ላይ ያለው ኮሬክት ነው። ቢ ላይ ስንመጣ እንደገና ሪፕሬዝ ያደርገዋል፣ ጥያቄያችሁን በጥያቄ መመለስ ማለት ነው። ሲ ላይ ስንመጣ it is circular ወይም ደግሞ dealing with the same idea in both parties በቃ ሰርክል መስራት ማለት ነው። ጥያቄውን ዳር ማለት መሸሽ። ዲ ላይ ስንመጣ ግን ignoring the third alternative is the definitions of false dichotomy ነው not begging the question
ኢግነር ይላል። ኢግነር አያደርግም ግን በቃ ዳርዳሩን ነው የሚዞረው ማለት ነው። እሺ 10ኛ ላይ ስንመጣ ሲንስ ዘ average lifespan of an individual in Ethiopia is 43 years, the leaders in this country grow old before they have time to learn the rudiments of good governments. ዊካናሎጂ፣ ስሊፐሪ ስሎፕ፣ አክሲደንት፣ ሱፕረስድ ኤቪደንስ። እሺ እንመልከታውንም ኤክስፕላኔሽኑን። ዊካናሎጂ ማለት ነገሮችን ኮምፔር ማድረግ ነው። ሁለት ነገሮችን ምን ማድረግ ነው ማለት ነው? ኮምፔር ማድረግ። እንዴት ነው ኮምፔር የምናደርገው? ዛት ሲሚላር ያልሆኑ ነገሮችን ሁለት ዲፍረንት የሆኑ ነገሮችን ኮምፔር ማድረግ ነው። ቢ ላይ ሲመጣ ስሊፐሪ ስሎፕ ፕሪዲክት ማድረግ ነው። ቼን ሪያክሽን ፕሪዲክት ማድረግ ነው። ሲ ላይ ስንመጣ አክሲደንት ይሆናል። ፋላሲ ኦፍ አክሲደንት። እንዴት ነው ፋላሲ ኦፍ አክሲደንት የሚሆነው? አፕላይ የተደረገው ፍሮም ጀነራል ስታቲስቲካል አቨሬጅ ነው ማለት 43 ይርስ ይላል እና ወዴት ነው? ወደ ስፔሲፊክ ግሩፕ ነው ሊደርስ ወደሚለው ነው ሄደው ማለት ነው። ፍሮም ጀነራል የሆነ ስታቲስቲካል አቨሬጅ ቱ ደ ስፔሲፊክ ግሩፕ who likely do not follow that average ማለት ነው። ያንን አቨሬጅ ፎሎ ሊያደርግ የሚችል ላይሆን ይችላል ማለት ነው እና ፍሮም ጀነራል ቱ ስፔሲፊክ የሚሄድ ፋላሲ አይነት አክሲደንት ይባላል ማለት ነው። ሶ ዘ አንሰር ሲ። ሱፕረስድ ኤቪደንስ ማለት ሊቭስ አውት ኤ ክሩሻል ካውንተር ፋክት የሆነ ሁኔታውን ማደፋፈን ማለት ነው። እሺ 11ኛ ላይ ስንመጣ ኢፍ ዘ አሜሪካን ገቨርንመንት ስትሬተንድ ሴኩሪቲ ፎርስስ then there will be fewer terrorist threats. Thus the American government strengthens security forces. What do we say about this argument? This argument contains fallacy of ambiguity and also this argument contains no fallacy. This argument contains a formal fallacy. This argument contains a fallacy of grammatical analogy. ይህን ነገር በደንብ አይታችሁ ከሆነ ምንድነው የሚሆነው ማለት ነው? ፋላሲ ኦፍ ፎርማል ፋላሲ ነው የሚሆነው ማለት ነው። ቢኮዝ ላስረዳችሁ this ምክንያቱም the error is in the logical structure ነው ማለት ነው። በኮንዲሽናል ስቴትመንት ነው፣ ሎጂካል ስትራክቸሩ ላይ ነው። ሎጂካል ስትራክቸር ላይ ካለው ኢረር ምን አይነት ፋላሲ ነው? ፎርማል ፋላሲ ነው ማለት ነው። ሶ አንሰር ሲ ይሆናል። እንደፈጠንኩባችሁ ይገባኛል። ሰዓቱ በጣም የሄደ ስለሆነ በአንድ ቪዲዮ ለእናንተ መጨረስ ስላለብኝ ነው። የሚያልቅ አይመስለኝም፣ ግን አንድ 15 ላይ አቆምና ከዛ ቀጣይ ደግሞ እንቀጥላለን ማለት ነው። 12ኛ ጥያቄ ምንድነው የሚለን? Every effort by believers to prove God's existence has not been successful. Similarly, atheist attempts have failed. Thus, we have strong grounds to believe in agnosticism. Agnosticism ማለት ይሄ መንፈሳዊ እምነት አይነት ነገር ነው። ምን ብሎ የሚያምን ፐርሰን ነው ማለት ነው። ከሞት በኋላ ስላለው ነገር and also ስለ ጋድ ኤግዚስተንስ እርግጠኛ የሆነ ሰው የለም። ሰው በቃ ትሩዝ የሆነ እውነታ የለውም። ኢትስ ናት ትሩ አይነት ነገር አሰምሽን ያላቸው ናቸው ማለት ነው። and also እሺ ወደ እንትኑ እንግባ፣ ወደ ፋላሲው እንግባ። ፋላሲው የቱ ጋር እንደሆነ እሺ። አፒል ቱ ኢግኖራንስ፣ አፒል ቱ ጋድ የሚባል ፋላሲ የለም። እሺ ካንስል አድርጉት። ሲ ላይ ስንመጣ ቤጊንግ ደ ኩዌስችን ሱፕረስድ ኤቪደንስ። ሱፕረስድ ኤቪደንስ ማለት ቅድም ጋችኋለሁ እውነታውን ማደፋፈን ነው። ቤጊንግ ደ ኩዌስችን የተጠየቅነውን ጥያቄ ላለመመለስ ዳርዳሩን መሸሽ ነው። አፒል ቱ ጋድ የለም ቢያችኋለሁ። አፒል ቱ ኢግኖረንስ ይሆናል መልሳችን ማለት ነው። አፒል ቱ ኢግኖረንስ ማለት occurs when someone argues that a claim is true simply because it has not been proven false. የሆነ ነገር እውነት ነው ቢካውስ ማንም ሰው እውነት ነው ብሎ ፕሩቭ ስላላደረገው ደግሞ ማንም የሆነ ነገር እውነት ነው ማንም ሰው ፎልሲነቱ ወይም ደግሞ ፎልሲቲው ሐሰትነቱን ፕሩቭ ያደረገ ሰው ስለሌለ ኢትስ ትሩ ብሎ የሚያምን አይነት ነገር ኮንሰፕት ነው ማለት ነው። እሺ 13ኛ ላይ ስንመጣ ዘ ኦሪገን ወርልድ አትሌቲክስ championships were not successful. Holding such events in the summer is a bad idea. Thus, the World Athletics Championships should be abolished completely. This fallacy is A. straw man, B. red herring, C. missing the point, D. slippery slope. እንመልከተሽ። ስትሮማን ማለት ቅድም እንደነገርኳችሁ ሚስ ኢንተርፕሬት ማድረግ ነው። የሆነ ሰው አርጊው ያደረገን የእሱን አርጊመንት
ሚስ ኢንተርፕሬት ማድረግ ነው። ቢ ላይ ስንመጣ ሬድ ሄሪንግ ኢንትሮዲውስስ ዲስትራክሽን። ሬድ ሄሪንግ ማለት አቅጣጫ መቀየር ማለት ነው። ሰው የሆነ ሰው ከምን ኢንቴንሽን ወይም ደግሞ ምን ላይ ስለምን ያወራችሁ የሚያወራበትን ኢንቴንሽን ያወቃችሁ ጀስት በሌላ ኢንቴንሽን እናንተ ደግሞ ለሱ እሱን አርጊው ማድረግ ማለት ነው። ሲ ላይ ያለው ደግሞ ሚሲንግ ዘ ፖይንት ማለት መልሶም የሆነ እሱ ነው። ቢካውዝ the premises supports changing the date or not abolishing the event entirely ማለት ነው። so according to this the answer is C ይሆናል ማለት ነው። 14ኛ ላይ ስንመጣ it's impossible to be an atheist in a country where 98% of the population professes a belief in God. thus you too should believe in the God. ኤቲስት መሆን በሀገሪቱ ላይ በጣም የማይቻል ነገር ነው። ምክንያቱም በሀገሪቱ 98%ቱ እግዚአብሔርን የሚያምን ሰው ነው። ሰው አንተም ብትሆን በእግዚአብሔር ማመን አለብን ነው የሚለው። ስለዚህ ይህ ምን አይነት አፒል ቱ ጋድ የሚባል ፋላሲ የለም። በአንዱ ወገን እሺ፣ አፒል ቱ ቫኒቲ፣ አፒል ቱ ስኖበሪ፣ አፒል ቱ በአንዱ ወገን የሚባለውን ነገር እንዲህ ብላችሁ ወሰደው፣ በአማርኛው እንዳይጠፋባችሁ በአንድ ወገን በሉት። እሺ፣ በአንድ ወገን ማለት እንዴት ነው? ያ ወገን ምን አይነት ነው ማለት ነው? በጣም የሆነ በተመሳሳይ እምነት ውስጥ ወይም ደግሞ በተመሳሳይ የሆነ ነገር የሚደግፍ ማለት ነው። ተመሳሳይ የሆነ ነገር የሚደግፍ የሆነ በብዛት ለምሳሌ የሆነ የሚደነቅ ሰው ሊኖር ይችላል አይደል? ለምሳሌ በኳስ ላስረዳችሁ እና እኔ ማንም ደጋፊ አይደለሁም፣ ግን የሆነ ጀስት ለምሳሌ አንድ ክለብ ለምሳሌ ማንቸስተርን ብትወስዱ አብዛኛው ሰው ማንቸስተርን የሚደግፍ ከሆነ ብዙ ሰው ማንቸስተርን ይደግፋልና አንተም ብትሆን ማንቸስተርን መደገፍ አለብህ። ከነሱ ወገን ሆን ማለት ነው። በአንድ ወገን በሚለው ሐሳብ ያዙ ልላችሁ ፈልጌ ነው። አፒል ቱ ስኖበሪ ማለት ታርጌትስ ኢላይት ማለት በጣም ይሄ በብዙ ሰዎች ዘንድ ተወዳጅነትን ያገኘ ነገር ኦር ደግሞ ጀስት ኢላይት የሆነውን ነገር ታርጌት ማድረግ ነው። ቢ ላይ ስንመጣ አፒል ቱ ቫኒቲ ነው። ታርጌትስ a person desire to be admired and also ሲ ላይ ስንመጣ አሁን እንዳልኳችሁ ነው። በአንድ ወገን ብዙ ሰው አክሰፕት ስላደረገው አንተም አክሰፕት አድርገው አይነት ነገር ነው። ሲ ላይ ያለው ደግሞ ፋላሲ ውስጥ የማይካተት ነገር ነው። 15ኛ ጥያቄ ላይ ስንመጣ ምንድነው የሚለን? የዓለም ወርቅ ጀንበሩ won the ፋና ላምሮት ሚውዚክ ታለንት ሾው because she made the judges cry. this fallacy is blank. ፋና ላምሮት ሚውዚክ ታለንት ሾው ላይ የዓለም ወርቅ ጀንበሩ አሸንፋለች። ያሸነፈችበት ምክንያት ደግሞ ጄጅ በማድረጉም ደግሞ በዳኛዎች ፊት ላይ ስላለቀሰች ነው ይላልና ቅድም ምን ብያችኋለሁ? ሰዎችን መማፀን አም ደግሞ አፒል ቱ ፒፕል ኦር አፒል ቱ ፒቲ ብያችኋለሁ ቅድም ማለት ነውና ሜቢ ቅድም ስትራክቸሩ ላይ ኤክስፕላኔሽን ስሰጣችሁ ተሳስቼ ከሆነ አላውቅም። አፒል ቱ ፒፕል እና አፒል ቱ ፒቲ አንድ ናቸው። ሜቢ ነጣጥዬ እንትን ቢያችሁ ከሆነ አላውቅም። እና አፒል ቱ ፒቲ ነው። አፒል ቱ ፒቲ ወይም ደግሞ አፒል ቱ ፒፕል ሰዎችን መማፀን ማለት ነው። አፒል ማድረግ ኢሞሽናሊ ማለት ነው። ሶ አንሰሩ ኤ ይሆናል። ኦቨር ሲምፕሊኬሽን ማለት ኮምፕሌክስ የሆኑ ኮስቲኖችን ኢግኖር ማድረግ ነው። ፖስት ሆክ አዚምስ አፍተር ዲስ ዴርፎር ቢኮዝ ኦፍ ዲስ አይነት ነገር ማለት ምን ማለት ነው? ከዚህ በኋላ ስለዚህ ይሄ ነገር ምክንያቱም ይሄ ነገር ምናምን ስለሆነ አይነት ነገር ሞር ከስር ጥያቄዎች ስላሉ በዛ እናያለን ማለት ነው። ነን ኮዛ ፕሮኮዛ የሚባለው ነገር ደግሞ ጀነራል ፎልስ ኮዝ ፋላሲ ማለት ነው። ጀነራል የሆነ ፎልስ ኮዝ ፋላሲ ነን ኮዛ ፕሮኮዛ ተብሎ ይጠራል። ሰው ፎር ታይሚንግ እናንተም እንዳይሰለቻችሁ እዚህ ጋር ብናቆም መልካም ይሆናል ማለት ነው። ፓርት 2 ይቀጥላል። ፕሊስ አሁንም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ከዚህ በኋላ የመለቃችሁንም ቪዲዮዎች እናንተ የተጠቀማችሁ ወንድማችሁንም ለመጥቀም ቪፒኤን እያበራችሁ በመመልከት ተባበሩኝ እላችኋለሁ። ደግሞ በታማኝነት በትህትና ይህንን ስለምታደርጉ የእውነት ከልቤ በደንብ አድርጌ አመሰግናችኋለሁ። ሃው ማች ሳፖርት ያደረጋችሁ እንደሆነ እኔ ነኝ የማውቀው። በጣም አመሰግናለሁ። በጣም በአጭር ጊዜ ውስጥ በጣም ትልቅ እድገት እንዳመጣ አድርጋችሁኛል። ባልበዛ በ4 እና በ3 ወር ውስጥ በጣም በብዙ ሺህ በሚቆጠር
ሳብስክሪፕሽን ውስጥ እንድገባ ነው ያደረጋችሁኝ እና በጣም እጅግ አድርጌ ከልብ አመሰግናችኋለሁ። ሞር ከዚህ በኋላ ደግሞ ለእናንተ የሚጠቅሙ ነገሮችን ይዤ መቅረብ እንድችል በደንብ እሰራለሁ። ሳፖርት ያደረጋችሁኝ ስላለ እጅግ አድርጌ አመሰግናችኋለሁ። መልካም የትምህርት ሳምንት ይወድላችሁ። በቀጣይ ፓርት 2 ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።